ኦሪት ዘዳግም ምዕራፍ 29 እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳኑ ቃሎች እነዚህ ናቸው። ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁ ያዩአቸውን ታላላቆች ፈተናዎች፣ ታላላቆች ተአምራትና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ፣ የሚያዩ ዓይኖች፣ የሚሰሙም ጆሮች እስከ ዛሬ ድረስ አልሰጣችሁም። 40 ዓመት በምድረ በዳ መራኋችሁ፣ ልብሳችሁም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም። እኔ አምላካችሁ እግዚአብሔር እንደ ሆንሁ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክረውን መጠጥ አልጠጣችሁም። ወደዚህም ስፍራ በመጣችሁ ጊዜ የሐሴቦን ንጉሥ ሴዎን የባሳንም ንጉሥ ዐግ ሊወጉን ወጡብን። እኛም መታናቸው፣ ምድራቸውንም ወስደን ለሮቤልና ለጋድ ለምናሴም ነገድ እኩሌታ ርስት አድርገን ሰጠናቸው። ስለዚህ በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳን ቃሎች ጠብቁ አድርጉም። ሁላችሁ አለቆቻችሁም፣ ነገዶቻችሁም፣ ሽማግሌዎቻችሁም፣ ሹማምቶቻችሁም፣ የእስራኤል ሰዎች ሁሉ ልጆቻችሁም፣ ሴቶቻችሁም፣ በሰፈራችሁም ያለ እንጨትህን የሚቈርጥ ውኃህንም የሚቀዳ መጻተኛ ዛሬ በአምላካችሁ በእግዚአብሔር ፊት ቆማችኋል። ይኸውም ዛሬ ለእርሱ ሕዝብ አድርጎ ያስነሣህ ዘንድ እርሱም ለአንተ እንደ ተናገረ ለአባቶችህም ለአብርሃምና ለይስሐቅ ለያዕቆብም እንደ ማለ አምላክ ይሆንልህ ዘንድ አምላክህ እግዚአብሔር ከአንተ ጋር ዛሬ በሚያደርገው ቃል ኪዳን ትገባ ዘንድና የአምላክህን የእግዚአብሔርን መሐላ ትሰማ ዘንድ ነው። እኔም ይህን ቃል ኪዳንና ይህን መሐላ የማደርገው ከእናንተ ጋር ብቻ አይደለም፣ ነገር ግን ዛሬ በአምላካችን በእግዚአብሔር ፊት ከእኛ ጋር በዚህ ከሚቆም ሰው ጋር ዛሬም ከእኛ ጋር በዚህ ከሌለ ሰው ጋር ነው እንጂ ነገር ግን እኛ በግብፅ ምድር እንደ ተቀመጥን በመካከላችሁም ባለፉባቸው አሕዛብ መካከል እንዳለፍን አውቃችኋልና ርኩስነታቸውንም በእነርሱም ዘንድ የነበሩትን የእንጨትና የድንጋይ የብርና የወርቅም ጣዖቶቻቸውን አይታችኋልና ሄዶ የእነዚያን አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኑርባችሁ። ሐሞትና እሬትም የሚያበቅል ሥር አይሁንባችሁ። የዚህንም እርግማን ቃሎች የሰማ ሰው ምንም እንኳ በልቤ ደንዳንነት ብሄድ ለጥማቴም ስካር ብጨምር ሰላም ይሆንልኛል ብሎ ሰውነቱን በልቡ የሚባርክ ቢኖር የእግዚአብሔር ቍጣ ቅንዓቱም በዚያ ሰው ላይ ይጤሳል እንጂ እግዚአብሔር ይቅርታ አያደርግለትም። በዚህም መጽሐፍ የተጻፈው እርግማን ሁሉ በላዩ ይኖራል፣ እግዚአብሔርም ስሙን ከሰማይ በታች ይደመስሰዋል። እግዚአብሔርም በዚህ ሕግ መጽሐፍ እንደ ተጻፈው እንደ ቃል ኪዳኑ እርግማን ሁሉ ከእስራኤል ነገዶች ሁሉ ለጥፋት ይለየዋል። ከዚያም በኋላ የሚነሣ ትውልድ ከእናንተም በኋላ የሚሆኑ ልጆቻችሁ ከሩቅ አገርም የሚመጣ እንግዳ የዚህን አገር መቅሠፍት እግዚአብሔርም በእርስዋ ያደረገውን ሥቃይዋን ምድርም በሁለንተናዋ ዲንና ጨው መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውም ሣርና ልምላሜ እንዳይወጣባት እግዚአብሔር በቍጣውና በመዓቱ እንደ ገለበጣቸው እንደ ሰዶምና ገሞራ እንደ አዳማና እንደ ሲባዮ እንደሆነች ባዩ ጊዜ አሕዛብ ሁሉ እግዚአብሔር በዚህች ምድር ስለ ምን እንደዚህ አደረገ? ይህስ የቍጣው ታላቅ መቅሠፍት ምንድር ነው? ይላሉ። ሰዎችም እንዲህ ይላሉ፣ የአባቶቻቸው አምላክ እግዚአብሔር ከግብፅ ምድር ባወጣቸው ጊዜ ከእነርሱ ጋር ያደረገውን ቃል ኪዳን ስለ ተዉ ሄደውም የማያውቋቸውን ያልታዘዙትን ሌሎችን አማልክት ስላመለኩና ስለ ሰገዱላቸው ስለዚህ በዚህ መጽሐፍ የተጻፈውን መርገም ሁሉ ያወርድባት ዘንድ የእግዚአብሔር ቍጣ በዚህች ምድር ነደደ። ዛሬም እንዳሉ እግዚአብሔር በቍጣና በመቅሠፍት በታላቅም መዓት ከምድራቸው ነቀላቸው፣ ወደ ሌላም ምድር ጣላቸው። ምሥጢሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለም ለልጆቻችን ነው።